يا جماعة ما شاء الله الله أكبر بلوستي እንግዲህ ለረመዳን ለየቲሞች ለአቅመ ደካሞች ለምስኪኖች እንግዲህ ያዘጋጀናቸው ሩዞች ነው ተገዝተዋል። አልহামዱሊላህ ረብል ዓለሚን ኢንሻአላህ ቻሌንጁ ይቀጥላል። ከዚህ ከፊት ለምትት አካውንት ካስገባችሁ ቀጥታ ለየቲም ለአቅመ ደካማ ለምስኪኖች ለረመዳን አስቤዛ የሚውል ይሆናል። ይከብዳል አስቀምጠው በአላህ ብያችኋለሁ። ይሄን ቪዲዮ እንዳትሳለፉት በጣም ልብ ስለሚነካ ነው። ጧት ስፖርት ቤት ሄጄ ስመለስ ሰውየው መጀመሪያ ጧት ተኝቶ ነበረ። ስመለስ የሆነ ቁርአን ከፍቶ ቁርአን እየቀራ አገኘው። ድምጽ ያሰማል። ዛሬ በጣም ወጣት አድርጎኛል። ደረጃውን ራሱ እንዴት እንደወጣሁት አላሁ አለም። ሀያኩሙላህ። ደስ አላላችሁ? እኔ ደስ ብሎኛል። السلام عليكم ورحمة الله وبركاته. سلام ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር ድረስ አናንኝ እንደምናላችሁ ውድና የተከበራችሁ የአኑን የቁም ነገር ቤተሰቦች ዛሬ እንደተለመደው በቁም ነገር በአስተማሪ ወቅታዊ አጠር መጠን ባለ ቪዲዮ መጥቻለሁ። የዛሬ ቪዲዮ ማለት ነው የምታዩ ሰዎች ሐቂቃ እድለኛ ናችሁ። በምንድነው እድለኛ የሆናችሁት መሰላችሁ? ምናልባት እናንተ እውነት ብልጥ ከሆናችሁ፣ እውነት አራዳ ከሆናችሁ፣ እውነት ጮሌ ከሆናችሁ በዛሬ ቪዲዮ በጣም ትልቅ ነገር ነው የምታፍሱት። አንደኛው የምታፍሱት አሁን መግቢያ ላይ ያያችሁት በአኑን የዩቲዩብ ቻናል ጀመረውን ልዩ የረመዳን ነው ሁሉም ያፈጥራል ቻሌንጃችን አራተኛ ዙር ላይ እንገኛለን። በዚህ አራተኛ ዙር ላይ አልহামዱሊላህ አሁን ዘይት ተገዝቷል። በቂ ባይሆንም እስቲ ያው ያማጣን እንሄዳለን። ዘይት ለመግዛት ሞክረናል። አሁን እንዳያችሁት ሩዝ ገብቷል። ቀጣይ ደግሞ ኢንሻአላህ አንዲት እህታችን ያስገባችልን ብር አላህ ይቀበላት። የቻናችን ምርጥ ቤተሰብ ነች። በሱ ደግሞ የተወሰነ ዱቄት እናስገባለን። ቴምር ይቀራል። ከዛ አንዳንድ ነገሮች መሟላት አለባቸው። ዘይቱን ቢሆን 16 ምናምን ዘይት የተገዛው መጨመር አለበት። ሩዝም ምናምን ሁሉ ነገር ተጨምሮ ቢያንስ እስከ 30 ቤተሰብ ማድረስ አለብን ኢንሻአላህ። ከዛ ከቻለን ከዛም በላይ ማለት ነው። ይሄ ነው ዋናው አንደኛው ነገር ማለት ነው። ሌላኛው ደግሞ በቪዲዮ መሀል ታዩታላችሁ የምታፍሱት ነገር እዚህ ቤት ስትመጡ ብዙ ነገር ነው። እስቲ ወደ ዛሬ ቪዲዮአችን እንገባለን። አብራችሁ ቆዩ። ላይኳን ግን እንዳትረሱ በፍጹም። ረመዳንና ኢድ አልፈጥርን በተመለከተ የተወሰነውን ውሳኔ እንዴት ተመለከታችሁት? ምን እንደተወሰነ ይላጋራችሁ። ኮሜንት ላይ ብራቮ ኢንዶኔዥያ እያላችሁ ጻፉ። ፋይናል ላይ ለምን እንደሆነ ትረዱታላችሁ። የኢንዶኔዥያ መንግስት እናንተ ብቻ ጾም ፏፈሽ ብላችሁ ጾሙ፣ የአስቤዛ ጉዳይ፣ የቴምር የሾርባ መሰል ነገሮች እናንተን እንዳያሳስባችሁ፣ የትራንስፖርት ወጪ የአየር ሆነ የባህር መንገድ ነው የየብስ ትራንስፖርት ጉዳይ እናንተ ፍጹም እንዳያሳስባችሁ፣ እናንተ ብቻ ከአላህ ጋር ያላችሁን ግንኙነት አስተካክሉ፣ በደንብ አድርጋችሁ ኢባዳ አድርጉ፣ ዱዓም አድርጉ እንግዲህ ማለት ነው የሚያሳዩ ውሳኔ ነው የወሰነው። ኢንዶኔዥያ መንግስት 13 ትሪሊየን የኢንዶኔዥያ ሩፒያ መድቦ እንግዲህ በዋጋ ጉዳይ ላይ ምንም አይነት የዋጋ ንረት እንዳይከሰት እንዲሁም ደግሞ ትራንስፖርት ላይ ከፍተኛ የተባለ የዋጋ ቅነሳ አድርጓል ማለት ነው። ይህም ደግሞ ለኢንዶኔዥያ መንግስት ለሀገሩ ነዋሪዎች ወይም ለሙስሊሞች ጾምን ደስተኛ ሆነው እንዲጾሙና በዓሉን ደግሞ ደስ ብሏቸው እንዲያከብሩ እስከ ረመዳን ፍጻሜ ድረስ የሚቆይ የተባለ ውሳኔ ነው የወሰነው ማለት ነው። ይህ ነገር እጅግ በጣም አስደሳች ነው ብዬ አስባለሁኝ። ይህ ነገር እንግዲህ ግልባጩ ለኢትዮጵያ መንግስት ይድረስ ብያለሁኝ። እኛም ፏፈሽ ብለን እንድናከብር መሰል ነገሮች ቢደረጉ ናይስ ነው ብዬ አስባለሁኝ። እንደምታውቁት ኢንዶኔዥያ የዓለማችን ቁጥር አንዷ ሙስሊም በዚህ ሀገር ነች። ወደ 230 ሚሊዮን የሚጠጋው ህዝቧ ሙስሊም ነው። ይህ ማለት ወደ 87% በላይ የሆነው የሀገሯ ህዝብ ሙስሊም ነው ማለት ነው። እንግዲህ ኢንዶኔዥያ መንግስት የወሰነ ውሳኔ እጅግ በጣም ወድጄዋለሁ። እናንተስ እንዴት ተመለከታችሁት? ሀገራችን ላይም ደግሞ እንደዚህ አይነት ነገር በዓላትን በተመለከተ አልፎ አልፎ ይደረጋል። አሁንም ረመዳንን በተመለከተ ከቴምር ጋር በተያያዘ መሰል ነገሮች ቢወሰኑ በጣም ናይስ ነው ብዬ አስባለሁኝ። ሀሳባችሁን ኮሜንት ላይ አጋሩኝ። ብራቮ ኢንዶኔዥያ እያላችሁ ቪዲዮን በደንብ ላይ ሼር ፖስት ያደርጋችሁ ሁሉ ማድረሱልኝ። ከኬንያ መንግስት ጋር በተያያዘ ባለፈው ዓመት ሰሞት ነገር ነበረ። ዘንድሮ ከቀጠለ እሱን ማጣርቼ እመለስበታለሁ። ኤኒዌይስ ላድርሳችሁ ብዬ ነው። ቪዲዮን በደንብ ላይ ሼር ፖስት አድርጉት። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ ምርጥ መረጃ ነው። ኢንዶኔዥያ አስደምማናለች። እንደዚህ አይነት ነገር መስማት ያስደስታል። ምክንያቱም ዓለም ላይ ባለፈው እንዳየው ነው ቴምር አይታችኋል አይደል? እንደዚህ የተበላሹ ቴምር ወደ ገበያ ለማቅረብ ሲሞክሩ ያዩ ሰዎች አሉ። ሰው የሆነች አጋጣሚ አግኝቶ የሆነች ራሱን ለማበልጸግ የራሱን ሆድ የቤተሰቦችን ሆድ ለመሙላት ሲሞክር መንግስት ደግሞ በእንደዚህ አይነት በቃ ምንም አይነት የሆነ የዋጋ ግሽበት እንዳይኖር በትራንስፖርቱ በኩልም በሌላኛው ደግሞ በዚህ በኩል ደግሞ እንዳትጨነቁን ያለውላችሁ ብሎ ህዝቡ ሲያረጋጋው ደስ ይላል። እኛ ሀገር ደግሞ ግልባጩ ስንል ያው መንግስት ከፍተኛ ወጪ ያለበት ያንን ወጪ ያለን አስቤዛ ተቻለን አንልም። እኛም አንደፍረውም እንደዚህ ነገር ግን የስግብግብ ነጋዴዎችን ነገር ሊቆጣጠር ይገባል። ዘይቱ ምናምን ነገር ቅድም የሩዝን ዋጋ ላሳዩዋችሁ ማለት ነው። ዋጋው የተገዛበት ዋጋ ከዚህ ከፊት ለፊት የምታዩት ነው 27200 ብር ነው።
27200 ብር ነው። 32 ፍሬ ይሆናሉ። በ5 ኪሎ በስመቲ ሩዝ ናቸው። በ850 ብር ነው የሚሸጠው። 1000 ምናምን ብር ነው። በጣም በቃ ለሰው ተባብሮ ነው ለሚስኪኖች ምናምን ሲባል ለየቲሞች ሲባል ነው ተባብሮ ነው በዚህ ዋጋ የገዛ ነው። ስለዚህ ገበያውን ማለት ነው መቆጣጠር ይኖርበታል። በተለይ የረመዳን ወር ሲመጣ እጅግ በጣም የገበያው ሁኔታ ይቀያየራል። ይሄ መንግስት ትኩረት ሊሰጠው ይገባል። ግን ብራቮ ኢንዶኔዥያ ይገባታል። ሁላችሁም ኮሜንት ላይ ከቻላችሁ ብትሉኝም ደስ ይለኛል። ሄሎ ማን ቤት ኪራይ ባለቤት አልነገረችም? ቤት ኪራይ 1 ወር ሳትከፍል 2ኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው። ያንተን ቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት የልጆች ትምህርት ቤት ከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። እስም እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ እየሞከርኩኝ ነው። ይህ ቪዲዮ መላው ኢትዮጵያውያንን ልብ የነካ ያስለቀሰ ያሳዘነ እጅግ በጣም መነጋገሪያ የሆነ ቪዲዮ ነው። ምክንያቱም የሁሉንም ልብ የነካ የሁሉንም ቤት ያጓጓ ቪዲዮ ነው። አሁን ላይ ኢትዮጵያ ላይ ያለ ህዝብ አጠቃላይ እንደ ዓለምን ብናየው ሁሉም እየሞከረ ነው፣ እየታገለ ነው ከህይወት ጋር ህይወትን ለማሸነፍ እየታገለ ነው። አለማወቅን ወደ ማወቅ ለመቀየር እየታገለ ነው። ቤተሰቦቹን ህይወት ለመለወጥ የራሱን ህይወት ለመለወጥ እየታገለ ነው፣ በሀገር ውስጥም በውጭም ማለት ነው። ይሄ ቪዲዮ ዛሬ ላይ እና ትናንትና ላይ እጅግ በጣም መነጋገሪያ ሆኗል። እጅግ በጣም ማለት ነው። እየሞከርኩ ነው። ይህ ሁላችንም የሚገልጽ ይመስለኛል። እኛም 100,000 ሰብስክራይበር ለመድረስ እየሞከርን ነው። ለረመዳን ለየቲም ለአቅመ ደካሞች ለሚስኪኖች የቻልነውን አቅም ቢያንስ ከ30 እስከ 50 ቤተሰቦች ውስጥ ገብተን ረመዳናቸውን ለማስደሰት እየሞከርን ነው። ሁላችሁም የሆነ ነገር ብትማሩ የሆነ ነገር ብትባሉ በቃ እየሞከራችሁ ነው። ለምን ተሰደዳችሁ ብትባሉ የራሳችሁን የቤተሰባችሁን ህይወት ለመለወጥ ነው። ስለዚህ ምን እያደረጋችሁ ነው? እየሞከራችሁ ነው። ሁሉም ሰው እየሞከረ ነው። አላህ ሙከራችን ያሳካልን። ነብዩ መሐመድ ለጤና ጥሩ ነው ብለው የመሰከሩለት ኩል ይነሆ በተባበሩት መንግስታት በዩኒስኮ ማለት ነው የትምህርት የሳይንስና የባህል ተቋም እንግዲህ ተመዝግቧል። በሀገራችንም በባህላዊ መንገድ ኩልን እንደምንጠቀም ይታወቃል። ነብዩ መሐመድም ከመተኛታቸው በፊት አንድ አይናቸውን 3 ጊዜ ሌላኛው አይናቸውን 3 ጊዜ እንደሚቀቡና ኩል ደግሞ አይንን እንደሚያጠራና የአይን ጸጉሮችን እንደሚያሳድግ የመሰከሩለት ኩል ማለት ነው ታሪካዊ አመጣጥ አለው። ይነሆም በመጨረሻም ዩኒስኮ ማለት ነው እንግዲህ ለአይን በጣም ጠቃሚ እንደሆነና ደግሞ ማለት ነው አመጣጡ በጣም ረጅም ጊዜ የሆነ ታሪክ እንዳለው በማድረግ እንግዲህ የትምህርት የሳይንስና የባህል ተቋም የተባበሩት መንግስታት ሊመዘግበው ችሏል ማለት ነው። ኩል አብዛኛውን ጊዜ ማለት ነው በተለያየ ሀገር የተለያየ ቋንቋ አለው። እኛ በሀገራችን ኩል የምንለው በአረበኛው ቀጥታ የመጣውን ራሱን ኩልን ነው እንደሆነ ይታወቃል። ኩል የሚጠቀሙ ሰዎች ማለት ነው እድሜያቸው በሚገፋ ሰዓት ላይ ልክ እንደ ወጣት አይናቸው እንደማይደክም ማለት ነው ባችንም ትላልቅ ሰዎች አይናቸው ጥርት ብሎ መመልከት ሲችሉም አይተናል ማለት ነው። በመጨረሻም ይህ ታሪካዊ የሆነውና በነብዩ መሐመድ የተመሰከረለት ኩል በዩኒስኮ መመዝገብ ችሏል። እስኪ እናንተ ስለ ኩል ሀሳባችሁን በኮሜንት አሳውቁኝ። ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁን አትርሱ። ለተመሳሳይ መረጃ እናንተም ሰብስክራይብ የሚለውን ነገር አትርሱ እና አስተሳችሁ ምናልባት ከረሳችሁ እችንም ነገር አትርሷት። ማሻአላህ ሳይንስ እንግዲህ ዞሮ መግቢያው ጭራሮ የሚለው የአማርኛ አባባል ነው ያደረገ ያለው። ብዙ ሳይንሳዊ ጥናቶች ይደረጉና አገኘን ወደቅን ወደዚህ ገባን ወጣን ብሎ ማለት ነው የሚመጡት በቃ የረሱል ሰለላሁ ዐለይሂ ወሰለም አስተምሮት ላይ የኢስላም መንገድ ላይ ነው ከች የሚሉት ማለት ነው። ሱብሃንአላህ አልሐምዱሊላህ ረቢል ዓለሚን አላ ኒዕመተል ኢስላም። በአላህ ብያችኋለሁ ይህን ቪዲዮ እንዳትሳልፉት፣ በጣም ልብ ስለሚነካ ነው። ጠዋት ስፖርት ቤት ሄጄ ስመለስ ሰውየው መጀመሪያ ጠዋት ተኝቶ ነበረ። ስመለስ የሆነ ቁርአን ከፍቶ ቁርአን እየቀራ አገኘሁት። ድምጽ ያሰማል፣ ድምጽ እያወጣ ነው። ድምጹ እንዴት እንደሚያምር ኢተቂላ አላህን ፍሩ። ውጭ ነው የሚያድረው። በቃ የሆነ ነገር አድርገን በእናታችሁ ይሄን ሰውዬ እናንሳው ከዛ ጋር በጣም ነው በቃ ጀግና ሰው ነው። እኔ አሁን እንዴት ተስፋ አትቆርጥም? ሁሌ አይኑ ማለት አሁን ውጭ ነው የምታድረው፣ ቆሻሻ ልብስ ነው የምትለብሰው ምናምን እንዴት ቆይ ቁርአን እንዴት ይመጣልሃል? ጭንቅላት ስታስበው እንዴት ይመጣል? ግን አይመጣም። በጣም ከባድ ነው። እኛ ቤት እያደርን እየሞቀን እየበላን እየጠጣን ወላሂ እናማራለን። በቃ ለምን እንደዚህ አልሆነም ለምን እንደዚህ ያልን እናማራለን። ግን የሰው ልጅ
ይኸው በዚህ ልክ መጽናናት ይችላል። በቃ መንገድ ላይ ተኝቶ ተነስቶ ሱብሂ ሰላት ላይ ሰግዶ ቁርአን ይቀራል። እኔ እናንተ የት ነው ያለነው? አሁን ጥያቄው ይተቂላ አላህን ፍሩ። ከቻላችሁ መረር የምትችሉ ሰዎች ካላችሁ ወላሂ ፒያሳ አካባቢ ነው የሚገኘው የሰውዬ ሀብተ ጊዮርጊስ ድልድይ ትንሽ ከፍ ብሎ ነው የሚገኘው። ይሄን ሰውዬ እንርዳው። በቃ በእናታችሁ በቃ የሆነ ነገር እናድርግለት። ንጹህ ልብስ አልብሰን መስጂድ እንገባ እናድርገው። ቢያንስ የሆነ ነገር እናድርገው። እኔ አቅም ስለሌለኝ ነው ማድረግ ስላልቻልኩ ነው። አግዙኝ። ቅድም መግቢያ ላይ ነገርኳችሁ ነገር አለ። ዛሬ እዚህ ቤት ብልጦች፣ አራዳዎች፣ ጮሌዎች የሚያፍሱት ብዙ ነገር አለ ብያለሁኝ። አንደኛው ቅድም መጀመሪያ መግቢያ ተናገር ያለው፣ ሁለተኛው ደግሞ ይሄ ነው። ይሄ ቪዲዮ ላይ እንደተመለከታችሁት አንድ በጎዳና ላይ የሚኖር ትልቅ ሰውዬ ቁርአኑን ከፍቶ እየቀራ ይገኛል። ይሄ ነገር በጣም የሚገርም ነገር ነው። ምክንያቱም ራሳችን ማየት ነው። በቃ ሌላ ይሄ ጎረቤትን፣ ወንድምን፣ እህትን፣ እናት አባትን ሳይሆን ራስን ማየት ነው። አንተ በዚህ ሳምንት ውስጥ ቁርአንን ከፍተህ ቀርተሃል ወይ? ምናልባት ከቀራህ ጁማዓ ቀን ነው። ጁማዓ ቀን ሱረቱል ካህፍን ቀርተህ ሊሆን ይችላል። ከዛ ውጭ ከሰላት በኋላ ሩጫ ነው። እኔን ጨምሮ ግን እዚህ ሰውዬ ቁርአናቸውን ከፍተው ጎዳና ላይ ሆነው እየቀሩ ስታይ ምን ተሰማችሁ? ኢንሻአላህ እስቲ ሰውዬ ማን ነው ምንድነው የሚሆን ነገር ራሱ ሁለተኛ ቪዲዮ ላይ ሄዶ ኢንተርቪው አድርጓቸው ነበረ። ያው ቪዲዮ ረዘም ስለሚል እኔ የሰሙትን ነገር ልንገራችሁ። ይህ እዚህ በምስሉ ያያችሁ ሰውዬ ሰለምቴ ነው። አይገርማችሁ? ሰለምቴ ነው። በቤተሰቦቹ ምክንያት ነው ተገፍቶ እዚህ ጎዳና ላይ የወደቁት። እዚህ ጎዳና ላይ ከወደቁ ወይም ረመዳንም ማለት ነው ለ4 ዓመት ተከታታይ ጊዜ ጾመዋል። 4 ዓመት ሙሉ እዚህ ውጭ ላይ ነበሩ። አሁን ምን እናካላችሁ ማለት ነው። እኔ እዚች ጋር እዛው ምስሉ ላይ ያለው ፎቶ ላይ ስክሪንሾት አድርጌ ያመጣሁላችሁ አካውንቱና ስልክ ቁጥሩ የልጁ ነው፣ የሰውየው ሳይሆን እዚህ ይሄን ሰው ያገኛቸው ነው። ሰውየው መታወቂያ የላቸውም፣ አካውንት የላቸውም። ከየት ነው? ከሆነ ክፍለ ሀገር ነው የመጡት። አዲስ አበባ ነዋሪ አይደሉም። ወደዚህ መጥተው ነው አሁን ጎዳና ላይ ያሉት ማለት ነው። ሲጠይቃቸው መታወቂያ ተሰርቀዋል፣ ተዘርፈዋል። ልክ አዲስ አበባ የመጡ ሳለ ማለት ነው። ንግድ ባንክና አካውንት የላቸውም። ስለዚህ 00 አካውንት አለኝ፣ በዛ አካውንት ላይ ያስገቡና እንርዳቸው። ስልክ ቁጥርም አለ፣ ደውላችሁ መጠየቅ ትችላላችሁ። አያችሁ፣ ጮሌዎች፣ አራዳዎች፣ ብልጦቹ አሁን ይህን እድል ይጠቀሙበታል። እንቀጥላለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሸታሌ ሙአዚናችን ባረከላሁ ፊኩም። ወንድም እህቶች እስቲ ዞር በሉ። ምን አልኳችሁ? አርማታ ዛሬ ይሞላል ብያችኋለሁ። ይሄው በዘመናዊው ማሽን። አላህ ያክብራችሁ፣ አላህ ይቀበላችሁ። ይሄው ላይ ልንወጣ ነው። ሀያኩሙላህ ባረከላሁ ፊኩም። ቢስሚላህ አላሁ አክበር። አባባ ሰላሙ አለይኩም፣ እንዴት አደራችሁ? ይሄው አያችሁት ወንድሞቼ፣ የአላህ ቤት በዚህ መልክ ሊገነባ ይሄው እሁድ በቀጠሯችን መሰረት መተናል። ዛሬ በጣም ወጣት አድርጎኛል። ደረጃውን ራሱ እንዴት እንደወጣሁት አላሁ አለም። ሀያኩሙላህ። አባባ ኑ መልእክት አስተላልፉ። ይሄው ጋሻ አህመዲና። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዛሬ በጣም ደስ ብሎናል። ያው ከአላህ በታች በእናንተ ሰበብ እዚህ ደርሰናል። ቤዝመንቱን ጨርሰን የላይኛውን ፌሮ ሁሉ ተዘርግቶ ይሄው ዛሬ ሊሞላ ነው። ጀማዓው ደስ ብሎታል። አላህ ይቀበላችሁ። እናንተ በላካችሁልን ነው። አላህ በጀነት ቤት ይገነባላችሁ። ጀዛኩሙላሁ ኸይረን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሀያኩሙላህ። ጋሻ አህመዲና ቢስሚላህ። ዳዕዋዬ ላይ ጋሻ አህመዲን እያልኩ ስጠራው የምትሰሙት ወንድማችን ጋሻ አህመዲን ደግሞ ይሄው አላህ በዚህ አድርሶናል። እናንተ ከትንሽ እስከ ትልቃችሁ ስለተባበራችሁ እናመሰግናል። ቀሪውን ስራ በሙሉ ከእናንተ ጋር ሆነን ነው ይህንን የምንሰራው። ይሄ ግዙፍ ፕሮጀክት ነው። የአኼራም የዱንያም ቤታችሁ እንዲሳመር ከተፈለገ በዚህ መልክ ይህንን እንድታግዙ ጥሪያችን እናቀርባለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሄው ጀማዓው ሁሉ እንዳለ ተሳትፏል። ይሄው ሊጀመር ነው። ሀያኩሙላህ ባረከላሁ ፊኩም። አካውንት ነበር አስቀምጥላችኋለሁ ወንድሞቼ። ዛሬ በጣም ደስ ብሎኛል። እዚህ መስጂዳችን ላይ እንግዲህ ለስንት ጊዜ አስተማርን። ሰፈሩ ላይ ከ1000 በላይ ተማሪ አለ። የህፃናት ትምህርት የተለቀቀው የመሳሰለው እነዚህ ሁሉ የተደረጉት የት ነው? እዚሁ ሁዘይፋ መስጂድ ላይ። ይሄው ነባሩ መስጂድ ይሄን ይመስላል። ቆርቆሮ ማለት ነው።
አሁን ይሄው ቤዝመንቱ አልቋል። ዛሬ ይሄን ልንሞላ ነው። ጀዛኩሙላሁ ኸይረን። ይሄ ወላችሁ አሟሟቀው መኪናው ይታጠባል። ይወላችሁ አሁን የተቦኩት ሲሚንቶዎች መጥተው በቃ ጣል ነው ኢንሻአላሁ ተዓላ። ባረከላሁ ፊኩም ሐያኩሙላህ። አላሁ ስብሓነሁ ወተዓላ በጀነት ይመንዳን፣ ከእሳት ይጠብቀን፣ ዝርያ ያውጣልን። አካውንት ነምበር አስቀምጣለን ወንድሞቼ። ባረከላሁ ፊኩም። ማሻአላህ 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 እጅግ በጣም ደስ የሚል ቪዲዮ ነው ያያችሁት። ኡስታዝ ሳዳት ከማል ምናልባት በእንደዚህ አይነት ቶን በእንደዚህ አይነት ላለ የደስታ ድምጽ ነው ነገር እንጃ ለመጀመሪያ ጊዜ ነው የሰማሁት። በጣም ደስ ብሎታል። የሆነ የደስታ ነገር ይታያል በቃ ላለ ድምጹ ላይ ማሻአላህ በጣም ደስ ይላል። ይሄ ደግሞ የሆነ ኸይር ነገር ጀምራችሁ ማለት ነው ፍሬ ያበበ ሲመጣ ያስደስታል። በጣም ነው የሚያስደስተው ሐቂቃ። የሆነ ስትጀምሩት የሆነ አድካሚ ምናምን 14760 ብር አሁን ገብቶልኛል ሚስተር ጋዲሳ ይላል እንግዲህ 14760 ብር። አሁን እዚህ ቪዲዮ እየቀረስኩኝ ማለት ነው። እዚሁ ዱዓ እናርጋለን። ሁላችሁም ዱዓ አርጉላቸው። ይሄንን ብር ለራከው ወይ ለላከችው ወይ ለላከው አላህ Subhanahu Wa Ta'ala ሰደቃችሁን ይቀበላችሁ ኢንሻአላህ። እንድቹ እንደጠራሁት ማለት ነው። እቺ ብር ሙሉ ተውጣና ሙሉ ለሙሉ ለየቲሞች ለአቅመ ደካሞች ለምስኪኖች ይውላል ማለት ነው። እያንዳንዱ ነገር በግልጽ ነው እየነገርኳችሁ የሚሄደው ማለት ነው። ማሻአላህ አላህ ይቀበላቸው። እዚህ ተናገረ እንደዚህ ያስደስታ ታውቃላችሁ። የሆነ ቻሌንጅ ጀምራችሁ የሆነ መልካም ነገር ጀምራችሁ ሰውን ሲረባረብላችሁ ሐቂቃ ያስደስታችኋል። አንዳንዴ የሚባል አባባል አለ መሰላችሁ፣ ለምኑ ያጣ ለማኝ ተሳድቦ ይሄዳል ይባል የለ። አትፍረዱበት። ብስጭት ስለሚያናድ ነው ወላሂ። ለምን ስታጣ ያናዳል። እዚህ ጋር ደግሞ ለኸይር ነገር ማለት ነው። እናንተም እኔም ለነገው ለአኺራ ቤታችን እና አመቻችብ ላይ እየጠየቅ ማለት ነው። ስታጣ ያናዳል። ስታገኝ ደግሞ ሐቂቃ በጣም ያስደስታል። አይታችኋል። አሁን ኡስታዝ ሰዳት ከማል ቀወጠው እኮ ሐቂቃ በጣም ደስ ብሎታል። የሁዘይፋ መስጂድና መድረሳ ኢንሻአላህ ቀደም እንዳልኳችሁ ሶስተኛው ደግሞ ኸይር ነገር የምትሰሩበት ለጀነታችሁ ለአኺራ መንገዳችሁ የምታመቻቹበት ነገ ጀነቱል ፊርደውስ የምትገቡበት ትልቁ የሰደቃ መንገድ ሞታችሁ እንኳን ማለት ነው ኸይር ስራችሁ የሚቀጥልበት ትልቁና ዋነኛው ሰደቃቱል ጃሪያ ይሄ ነው። መስጂድ ማስገባት፣ መድረሳ ማስገባት። እዚህ መድረሳ ላይ ከ1900 በላይ ተማሪዎች ይቀራሉ። ሁዘይፋ መስጂድና መድረሳ ላይ ማለት ነው። ስለዚህ እና ሀዲያ እንዴት አትተባበሩም? ይሄው አካውንት የነሱ እንዳለ ስክሪንሾት አድርጌ ያመጣሁላችሁ እዛው ኡስታዝ ሳዳት ከማል ፔጁ ላይ ያነሳሁት። በሁሉም ባንኮች አሉ። በነዛ ባንኮች ላይ በሚመቻችሁ በቃ የሆነ እናንተ 100,000 ምናምን ሚሊዮን አለ የሚጠየቃችሁ ካላችሁ 5 ብርም ቢሆን አስገባ ሀይቢ። በቃ የሰደቃ ትንሽ የለም አስገባ። አሁን ቀደም በነገርኩ ሰው ይችላል በኔም ቻሌንጅ ነው 15 ብር ነው ያለኝ ካልክ ማለት ነው አላህ ይጨምርልን 5 ብር አስገባው ችግር የለም ሐቂቃ ማለት ነው። እኔ ንቃችሁን አንድ ነገር አትለፏቸው። እንደዚህ ነገሮች ያስደስታል ሐቂቃ በጣም ነው የሚያስደስተው። ይሄ መድረሳ ደንብ ታውቃላችሁ ገና ከመሰረቱ ጀምሮ ምናን ነገር ኡስታዝ ሳዳት ከማል በጣም እየለፋበት ነበረ። ሁሉ ጊዜ ነበረ ቪዲዮ የሚለቀው ማለት ነው። ይሄን ቪዲዮ ያመጣሁበት በጣም ደስተኛና እናንተም ደስ ብሏችሁ ማለት ነው ያቅማችሁን አንዳንድ 2-3 ሚሊዮን ብር ብታስገቡበት ብዬ ነው ያመጣሁላችሁ። እኔ እንዲህ ሳወራ ምናን ነገር ለስቁጭ ያላችሁ አንዳንዶቹ፣ ነገር ግን አንዳንዶች ደግሞ አሉ ሚሊዮን ቤት ለነሱ ማለት ነው እንደ ሺህ ቤት የሚያዩት ማለት ነው። 1000-2000 ቤት አለ። 1 ሚሊዮን ብር ስትለው 1000-2000 የሚመስለው ሰው አለ ሐቂቃ። እነሱ ጋር ደግሞ አላህ ልባቸውን ከፍቶ ማለት ነው ቢያወጡና ለዚህ ትልቅ ሰደቃቱል ጃሪያ ላይ ተሳትፈው የነገው ለአኺራው ቤታቸው መንገዱን ቢያበጃጁት ብዬ ተመኘውና እንዲ የተመኘሁትን ነገር ደግሞ ለእናንተ ፊያረኩላችሁ። ለእናንተ ብቻ ሳይሆን እኛም ያቅማችን እናደርጋለን። እናንተ ብቻ ሳይሆን ማንኛውም አላህ ይስጠን ያቅማችንን። የግድ እንዳልኳችሁ 100,000 200,000 1,000 ያቅሜን አስገባለሁ። እናንተም ያቅማችሁን አስገቡ። ሐቂቃ ያስደስታል። የጀመራችሁት ነገር ፍሬ እያፈራ ሲሄድ ያስደስታል። ምን ተሻለ ተሳተፉ። በኡስታዝ ሳዳት ከማል ሁዘይፋ መስጂድም ተሳተፉ። ቅድም ባሳየኋችሁ አባታችን በኩልም ተሳተፉ። ጮሌዎች፣ አራዳዎች፣ ብልጦች ሆኑ ብዬ ነው በቃ ይሄን የዛሬን ቪዲዮ የምቋጭላችሁ። ያ ጀማዓ በቀጣይ የተሻለ ቪዲዮ ኢንሻአላህ እንገናኛለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።